ሰላም ሰላም እንደምን አላችሁ? ሰላማችሁ ይብዛ። ሰሞኑን እንግዲህ እሸቱ ጋር አንዲት ህፃን ልጅ ቀርባ ነበርና ብዙ ጥያቄዎችን ኢንተርቪው ተደርጋ ነበረ። በዛ ጥያቄዎች ብዙ ሰዎችን ጥያቄ ያስነሳ አንዳንድ ጥያቄዎች ነበሩ። በመጀመሪያ ደረጃ ምንድነው ልጅቱ ገና 5 ዓመቷ ነው እና በዛ ሰዓት ላይ ስትጠየቅ የነበረው ያው የእሷን እድሜ ከግምት ውስጥ ያስገባ ነገሮች አይመስሉም እና በተለይ ደግሞ ስለ ምታነሳቸው የነበሩ ነገሮች ከዚህ በፊት ትጠጣቸው የነበሩ አልኮል መጠጦች አረቄን፣ ጠላን ጨምሮ እንዲሁም ደግሞ ቡናን ማቆም እንደማትፈልግ ምናምን ስታብራራና እንዲሁም በዛ ታዳሚዎች በዛ ጉዳይ ላይ ሲስቁ ሲያጨበጭቡና የተለያዩ አይነት ሪያክሽኖችን ሲያሳዩ ነበርና አንደኛ የሚያጨበጭቡ ሰዎችና የሚስቁ ሰዎችም ምን እንዳሳቃቸውና ምን እንዳስገረማቸው ራሱ ጥያቄ የሚፈጥር ነገር ነው። ሁለተኛ ደግሞ እንደዚህ አይነት ጥያቄዎች ረጅም ሰዓት ነው የተጠየቀችው እና በዚህ ጉዳይ ላይ ነው እንደውም ብዙ የቆዩትና ይህስ ነገር እቺ ልጅ አሁን ገና ከእድሜዋ በታች ናት። ክፉና ደጉን ለይታ የምታውቅ ልጅ አይደለችም እና ምናልባት ነገ ከነገ ወዲያ ካደገች በኋላ አሁን ደግሞ ትምህርት ቤት እንዳቋረጠች ነው የተናገረችው እና ትምህርት ቤት በምትጀምርበት ሰዓት እሷ ላይ ምን አይነት ኢምፓክት እንደሚፈጥር የምናውቀው ነገር የለም እና በዚህ ጉዳይ ላይ እስኪ አንድ ባልደረባይን የተወሰነ ነገር እንዲያወራኝ ጋብዘዋለሁ። እስኪ እንዴት አለህ እና በዚህ ጉዳይ ላይ እስኪ ያለህን አስተያየት አንተም ቢሆን የተወሰነ ነገር ለማለት ሞክር። ምንድነው መሰለህ በዋናነት ከቪዲዮቹ የተረዳሁት ነገር ከመጀመሪያው ደረጃ መቅረብ ያለበት ታሪክ ነው ብዬ አላምንም። እንደዚህ ብሮድካስት ለመደረግ ለመተላለፍ ለሰው እንዲበቃ ለመደረግ የሚበቃ ፕሮግራም ነው የሚል እምነት የለኝም። ምክንያቱም ልጅቷ የቀረበችው በምን ሮል ሞዴልነት ነው ወይስ ደግሞ በዋናነት ለሱ የገቢ ምንጭ እንድታመጣ ብቻ ታስቦ ነው? ተመልካች እንድትይዝለት ታስቦ ነው? ምክንያቱም እንደዚህ አይነት ርዕሶች እና ቪዲዮዎች ተመልካች ይይዛሉ፣ ግልጽ ነው። አንድ ህፃን ልጅ አረቄ ጠጣ ነበረ፣ ጠላ እጠጣለሁ፣ ጠላ ታቆሚያለሽ ወይ? ኧረ በፍጹም እኔ የምትፈልጊውን ነገር ልግዛልሽ፣ ጠላ አቁሚ፣ አላቆምም። እንደዚህ አይነት ኮንቨርሴሽኖች በህፃን ልጅ ደረጃ ሲወሩ እንደ መዝናኛ ተቆጥረው በአደባባይ መገለጣቸው አንደኛ እሱ ተገቢ ነው የሚል እምነት የለኝም። ሁለተኛ አንተ ጥሩ ነጥብ ያነሳኸው የልጆችን ፕሮግራም ይሰራልና አብዛኞቹ እንደ ልጅ አባት እንደ አባት ነው የሚያዩት። እንደዛ የሚያዩት ሰው የሚያነሳው ነገር በጠቅላላ እውነት ነው የሚመስላቸው። ትክክል። ስለዚህ የእሱን ፈለግ ይከተላሉ። ልጆች በደንብ ይከተሉታል። ድንቅ ልጆችን በለው ስለ እንትን የሚያወራውንም በለው ሁሉንም እየተከታተሉ ይሰማሉ። ስለዚህ ይህንንም የድንቅ ልጆች ፕሮግራም በሚያዩበት ጊዜ ልጅቷ የምታወራቸው ነገሮች በህፃን ልጅ እድሜ ክልል ውስጥ የሚደረጉ አይነት ናቸው የሚል ሀሳብን ወደ ህፃናቱ እያስተላለፈ ነው ማለት ነው። ስለዚህ ልጆቹም አረቄ መጠጣት፣ ጠላ መጠጣት፣ አልኮል ለምን ትከለክሉኛላችሁ፣ ቡና ለምን ትከለክሉኛላችሁ፣ ያቺ ልጅ ኮሸቱ ላይ ቀርባ እኮ ትጠጣለች ምናምን የሚል መከራከሪያ ይዘው ቢመጡ ምንም የምትመልስላቸው መልስ የለም። እሱ እንደ አንድ አሳሳቢ ነገር ነው። ሌላኛው ግን ቅድም እንደ ሪፖዚተሪ ነው። በቃ ይሄ ቪዲዮ እድሜ ልኳን በሙሉ የሚቀመጥ ነው፣ ታሪኳ ነው የህፃኗ። ህፃኗ ከፍ ትላለች፣ ታድጋለች፣ ትምህርት ቤት እኮ ትገባለች። አሁን ዛሬ ጦርነት ሆኖ አልገባውም እንደዚህ አለች እንጂ ነገ እኮ ህይወት አላት። እና ነገ አዲስ አበባ መታ ትምህርት ቤት ብታስገባት ዱ ዩ ቲንክ የመማር እንትን ይኖራታል? እናቷ አሁን ገንዘብ አገኘች ወይ ተደላደለና አዲስ አበባ ትማር ብላ መጣቻት። አዲስ አበባ ላይ ገብታ እንደ ትምህርት ቤት ውስጥ ጓደኞቿ የሚያስተምሯት ይመስላል። አንቺ ሰካራም፣ አንቺ አረቂያም ምናምን እኮ የሚለው። ያ ልክ ነህ በጣም ቅድም እንዳልኩት የልጆችን ፕሮግራም መስራቱ መዝሙሮችን የተለያዩ አይነት ሞዴሎችን ሰርቶ የሰራ ሰው ነው፣ ብዙ ልምድ ያለ ሰው ነው እና ጋሽ እሸቱ ተብሎ በህፃናት ጭንቅላት ውስጥ የተቀመጠ ሰው ነው እና እንደዚህ አይነት ነገሮችን ግን ሲሰራ ህፃናት ደግሞ ጋሽ እሸቱ የሚሰራው ነገር በአጠቃላይ ጥሩ ነገር ነው የሚመስላቸው እና የትኛውም እዚህ ጋር አረቄ የምትጠጣ ልጅ ወይም ደግሞ
ጠላ አልጠጣም ከዚህ በኋላ እያለች ያለች ልጅ በአንድ ሌላ በሚያዳምጥ ህፃን ልጅ ላይ የሚፈጥረው ተጽዕኖ ይኖራል። ቀላል ተጽዕኖ አይደለም። እኛ እንደምናየው አይነት ተጽዕኖ አይደለም። በዚህ ላይስ ደግሞ እቺ ልጅ ብዙ ነገሮች ከዚህ በፊት ባክግራውንዷን ተጠይቃለች እና በዛ ጉዳይስ ደግሞ ለምሳሌ ሳይኮሎጂካሊ ምክር የሚያስፈልጋት ልጅ ልትሆን ትችላለች እና ምክንያቱም ያሳለፈችውም ነገር ደግሞ ብዙ ነገሮች እያወራች ስለነበር ስለሰማን ማለት ነው እና ይሄን ለማለት ነው። አረቄ ማለት ለሷ ወተት ሊሆን ይችላል። ጀስቲፊኬሽኑ እንደዛ ነው በዚህ እድሜዋ። ጠላም ብትለው የምትጠጣው ነገር ለሷ ትክክል ነው። እስ ዘ ራይት ኦፕሽን ገባ። ህፃናት ያቀረቡላትን ነው የምትጠጣው። ስለዚህ በራሷ አመዛዝና ጠላ እኮ እንደዚህ ያመጣል እንደዚህ ነው ጉዳቱ ሚል የራሽናላይዜሽን ጭንቅላት ላይ አልደረሰችም። ሶ እንግዲህ ያንንማ እንደሚያሳፍር እኮ ብታውቅ እኮ ትልቅ ሚዲያ ላይ እሸቱ ላይ ቀርባ እኮ እንደዛ ስለጠላ ስላረቄ አትከራከር። ሶ እሱ የተጠቀመበት ክፍተት ምንድነው? ልጅቷ ማገናዘብ አለመቻሏ ብቻ ነው እዛ ሚዲያ ላይ ያወጣት እንጂ ሚዲያ ላይ የሚያስቀርብ የተለየ ታሪክ እንደሌላት ብታቅ ነውር እንደምታወራ ብታቅ እዛ ላይ አትቀርብም ነበር። ስለዚህ ልጁ ወይም እሸቱ የሷን መብትና ፕሮቴክሽን እዛ ላይ ነው ማክበር የነበረበት። ማገናዘብ አትችልም ምን አትችልም የምታወራው ነውር ነው የነገ ህይወቷን ያበላሻል ላቀርቡ አይገባም ብሎ የሚቆረቆርላት እሱ እንጂ እሱ አይደለች። ስለዚህ 100% ነው ጥፋት ያጠፋው። ብዙ ጸሐፊዎችንም እያየው ነበር ዞር ዞር ብዬ በፍጹም እሱ የሚያደርገው ነገር ትክክል አይደለም። ከድሮም እንተቻለን ግን ህዝቡ ተመቅኝታችሁት ነው የሚለን ነው የሚሉት እና የሱ አካሄድ ከድሮም በስለ ልቦና ሰዎች በህፃናት መብት ተከራካሪዎች ምናምን ይተቻል። ሌላው ደግሞ ድሮ ታስታውስ ከሆነ ቲቪ ላይ ኢንተርቪው ሰው ሲያደርግ የተለያዩ ኬዞች ሊኖሩ ይችላሉ እና ትልልቅ ሰዎች ኢንተርቪው በሚደረጉበት ሰዓት የዛ ሰው ኢንተርቪው የሚደረገው ሰው ልጆች ካሉ ያ ሰው የደረሰበት ጥቃትም ካለ ሊሆን ይችላል። የተለያዩ ህፃናት መስማት የሌለባቸው ኬዞች ሊሆኑ ይችላሉ። ግን ደግሞ የግድ ህፃናት ማውራት ካለባቸው እና ያ ነገር ተጨባጭ እንደሆነ ሳይኮሎጂካሊ ምን እንደሆኑ ለማስረዳት ሲፈለግ ብዙ ጊዜ አይተህ ከሆነ የህፃናት ፊታቸው ይሸፈናል። ተሸፍኖ እንዲያወሩ ይደረጋል እና የነገሩን ክብደት ስለሚታወቅ እነዚህ ልጆች ነገ ከነገ ወዲያ አድገው ሌላ ሰው እንዲያውቃቸው እና ተጽዕኖ እንዳይፈጠርባቸው እንዳይጎዱ ስለሚባል እንዲሸፈኑ ተደርጎ ኢንተርቪው ይደረጋሉ እና ምን ያክል ህፃናት እንደሚጠነቀቁ ምን ያክል ሳይኮሎጂካሊ እንዳይጎዱ እንደሚያደርጉ የሚያሳይ ነገር ነበረ እና እንኳን እንደዚህ አይነት ማለት አሁን ህፃናትን በሞዴልነት ነው ማቅረብ ያለብን እንጂ በሮል ሞዴልነት በእንደዚህ አይነት ነገሮችም የሚያወሩ ህፃናትን አቅርበህ ፊት ለፊት በግላጭ አጋልጠሃቸው ሪከርድ የተደረገ ነገር ነው። መቼም የሚጠፋ ነገር አይደለም እና በዚህ ልክ ስታሰጣቸው ምን ያክል ነው ኃላፊነት መውሰድ ያለብን የሚለውን ነገር እሱን ማስተዋል አይችልም ወይ የሚለውን ነገር ነው። እስኪ ምንድነው ትራውማቲክ ሆናለች። ትራውማቲክ የሆነችበት ዋነኛው ሪዝን ደግሞ አይተህ ከሆነ የጥይት ድምጽ ሰምተዋል። እሱ የጥይት ድምጽ ትለያለች። ሰው ሲመታና ሳይመታ ልዩነቱ እንደዚህ ነው እያለች ታስረዳዋለች። አይተህ ከሆነ እንዴ እቺ ልጅ እኮ የስነ ልቦና ሕክምና ነው ማግኘት ያለባት። ሚዲያ ላይ አይደለም ይሄን የምታቀርበው። ከ21 ዓመት በላይ ለሆነ ሰው ብቻ ሊቀርብ የሚገባውን ኢሹ ያቺ ህፃን ልጅ የምትጠጣውን የምትሰክረውን የምትለውን እዛ ጋር ያወራል። እንደውም መጀመሪያ ላይ መቆም እሱ እንትን ቢሆን ፕሮፌሽናል ቢሆን ስላረቄ ስለጠላ ከሆነ የሚጠይቃት እቺ ልጅ ከ21 ዓመት በታች ናት። ስለዚህ አትመጥንም ለእንደዚህ አይነት ነገሩ ለእንደዚህ አይነት ወሬ ብሎ ወዲያው ነው ሪጀክት ማድረግ የነበረው። ሌላው ቅድም ስማርት ልጆች ምናምን ያልከው የእንተና የዳኛው አልቢትር በአምላክ ተሰማ ልጅ ታስታውሳለህ? ስለ ስፔስ ሳይንስ ሲተነተን እሱ ልጅ ከቀረበ በኋላ በጣም ብዙ ልጆች እንደሱ ለመሆን ይጥሩ ነበር አሉ። ለማንበብ እና በዚህ ደረጃ ፈጣን ለመሆን ቤተሰቦች ሳይቀር የእንተና ልጅ እሱ ልጅ አየው እያሉ እንደ ምሳሌ እያነሱ ልጆቻቸውን ለማበረታታት ይሞክሩ ነበር። በቃ
ከሆነ አይቀር እንደዚህ ነው መሆን ያለበት። ድንቅ ልጅ በሃይማኖት፣ ድንቅ ልጅ በትምህርት፣ ድንቅ ልጅ በሳይንስ፣ ድንቅ ልጅ እንደዛ እንጂ ድንቅ ልጅ እንዴት በጠላና ባረቄ አድርጎ እንደዛ እንትን ይላል። እና በጣም እኮ የሚያሳዝን ሌቭል ላይ ነው የደረስነው። እውነት የምሬ ነው። በጣም የሚያሳዝን ነው። በጣም ደግሞ ድንቅ ልጅ መሆን እኮ ነው እንትኑ ፕሮግራሙ ራሱ ድንቅ ልጅ ነው ፕሮግራሙ። እንደው ሌላው ደግሞ ጥያቄ ሊሆን የሚችለው እንደው በአጠቃላይ ህፃናት መቅረብ ያለባቸው እንደዚህ ትልልቅ ሚዲያዎች ላይ በሮል ሞዴልነት ቢሆኑ፣ ለምሳሌ በተለያዩ የፈጠራ ስራዎች፣ በትምህርታቸው ወይም ደግሞ በሚጫወቱት ጨዋታ ወይም ደግሞ በኳስ ሊሆን ይችላል። በተለያዩ አይነት ነገር ብቻ ጥሩ ነገር የሚያሳዩ ትልቅ ተስፋ ያላቸው ትንንሽ ህፃናት ከነሱ የሚማሩት ትንንሽ ህፃናት ብቻ ሳይሆን ወላጆች ራሱ እንደ ሪፈረንስ ሊጠቀሙባቸው የሚችሏቸውን ህፃናት እንደዚህ አይነት ነገሮች ቢቀርቡ ምንድነው የሚሆነው? ማህበረሰቡንም ያስተምራሉ፣ ልጆችንም ያስተምራሉ። የመጨረሻው ሪዛልትም ደግሞ በጣም ደስ የሚልና ውጤታማ ሊሆን የሚችል ነገሮች ቢሆኑ ደስ ይላሉ። እነዛም ህፃናት ነገ ከነገ ወዲያ አድገው ይህን ቪዲዮአቸውን ሲያዩ ምናልባት ነገ ከነገ ወዲያ ያደጉበት ቦታና የደረሱበት ቦታ ትልቅ ቦታ ዶክተሮች ሆነው ሐኪሞች ሆነው የተለያየ አይነት ቦታዎች ቴክኒሽያኖች ሆነው ኳስ ተጫዋቾች ሆነው የተለያየ በቃ የሚፈልጉት ቦታ ላይ ደርሰው ሊሆን ይችላል እና ያኔም እኮ ህፃን እያለሁ ኢንተርቪው ተደርጌ ይህን ነገር አድርጌ ተናግሬ ነበር ብለው የሚያሳዩትና ምናልባት የዛሬ ምኞታቸውና ዛሬ ላይ የጣሩት የፈጠራ ስራዎች ለዚህ ቦታ እንዳበቃቸው የሚመሰክሩበት ይሆናል። ስለዚህ ምንድነው የሚሆነው? ሁሉም ወላጅ እንደዚህ አይነት ነገሮችን ያበረታታና ህፃናትን በተለያየ አይነት ቴክኒኮች በተለያየ አይነት መንገዶች የተለያዩ ሞዴል የሚሆኑ ህፃናትን በማሳየት ሌሎችን ትንንሽ ህፃናት ደግሞ መፍጠርና ሀገርን ማስረከብ ይቻላል። እና በዚህስ ነገር ላይ እስኪ የሆነ ነገር እንበል። ቴዎድሮስ ተክለአረጋይን አይተው ከሆነ የጻፈውን ነፍሰ ጡር ነሽ እንዴ ለምን ያምርሻል የሚል ጥያቄ ጠይቋታል። እና እንዴት በዚህ እድሜዋ ስለ እንደዚህ አይነት ነገር ያወራታል? ሰምቼዋለሁ። ምን ማለት ነው? ስለ ነፍሰ ጡር ስለመሆን ስላለመሆን ምን ታውቃለች እቺ ልጅ? እና አልኮሉ የማይጠየቅ ነገር ነው። ሁለተኛ ደግሞ ይሄኛውም የማይጠየቅ ነገር ነውና የውጭ ፕሮግራም አለ፣ የህፃናት ፕሮግራም፣ ከሱ ነው ኮፒ ያደረገው። እነሱ ግን ይኸውልህ በጣም በሚገርም ሁኔታ በቀኝ በኩል የህግ ባለሙያ አለ፣ በግራ በኩል የህፃናት ስነ ልቦና ባለሙያ አለ። የሚጠይቀውን እያንዳንዱ ነገር ይከታተሉታል። የሆነ ሮንግ ነገር ቢሰራ ላይቭ ነው የሚያስቆሙት፣ በህግ የተከለከለ። ያን ሁሉ ፕሮቴክሽን ገብተህ ፕሮግራሞችን ብታያቸው ያዛን እንትን ሲጠይቃቸው ራሱ ይጠነቅቃል። የሚያወጣው ቃል አወጣጡ የትልቅ ሰው የአዳልት ወርዶች እንዳይጠቀም በጣም ትልቅ ጥንቃቄ ያደርጋል። እዚህ ስትመጣ እዚህማ የሚያወራው በቃ ከባለቤቱ ጋር የሚያወራ ነው የሚመስለው። እና አንዳንድ ጊዜ የእውቅና ሌቭላችን ይመስለኛል ሄዶ ማንም አይናገረኝም አይነት ስሜት ላይ ስንደርስ የምናደርገው ነው ይመስለኝና እኔ አሁንም ቢሆን መታየት ያለበት ነው የሚመስለኝ። ርዕስ አሰጣጡን ደግሞ ካየኸው ደግሞ ታዝናለህ። አረቄ አቁሜያለሁ ነው የሚለው እና የልጅቷን ፊት ቀስ እያልኩ እኮ ሳየው በቃ ባረቄው ነው እንደዚህ የጠቆረች ወደ ማለቱ ለመምጣት ጀመርኩ። ገባ? ልጅቷን ሌቭል አረጋት። በቃ አሁን አረቂያም ልጅ አቀረብኩ አይነት ነው እንትኑ ፕሮግራሙ። እና አንተ ምንድነው የምታስበው? በዚህ እድሜዋ አረቄ አቆምኩ ትላለች እንዴ? መቼ ጀምራ ነው ብለህ ተንደርደር የምትከፍተው። ከዛ ደግሞ አረቄ የሚጠጣ ሰው ፊት እሷ ላይ ለመፈለግ ትሞክራለህ። በቃ ሊትራሊ እንደዛ ነው እኔ ላይ የተፈጠረው። እኔ እንግዲህ እንደዚህ ትልቅ ሰው ሆኜ እንደዛ ካሰብኩኝ ኢማጂን ህፃናት አሁን ይቀባበሏታል። በቃ ያቺ ህፃን ገና አረቄ የምትጠጣው ጉድ። እንደሱ ብቻ ሳይሆን ትልቅ ወላጆች አረቄ መጠጣት እንዴት መጥፎ እንደሆነ እሷን ሞዴል አድርገው ለልጆቻቸው ላይ ያስተምሩ ይችላሉ። በቃ ሊትራሊ እሱ ነው የሆነው። ፕላስ የመጣችበትንም አካባቢ ባህል፣ እምነት ምናምን በዚህኛው መልኩ አልነበረም ማንጸባረቅ የነበረበት። ከጦርነት አካባቢ ነው የመጣችው ምንድነው ያለችውና የስነ ልቦና ትሪትመንት ምን ከማድረግ ይልቅ የእሷን ንግግር ቅልጥፍና ኮመርሻላይዝ ለማድረግ መሞከር እኔ ብቻ በየቀኑ እሸቱ የሚሰራቸው ፕሮግራሞች የልጁንም ኳሊቲ ሌት ተቀን እንድጠራጠር ነው እያደረገኝ ያለው እና ብቻ በጥሩ መልኩ አላየውም።
እኔ እንደውም ቪዲዮውን ቢያወርደው ወይ ፕራይቬት ቢያደርገው ይመረጣል ነው የምለው። እሺ በመጨረሻም እንደ ማጠቃለያ እንውሰደውና በአጠቃላይ ይሄ ልጅ በተለያዩ ቻናሎች አሉትና ብዙ ልምድ ያለው ሰው ነውና ልምድ እንዳለው ሰው ግን ነገሮችን ሲሰራ በደንብ ከውጭ ሀገሮች የሚወስዳቸውን ነገሮች ከነ ህጉም አጠቃላይ ቢወስድና እንዲሁም ደግሞ ረጅም ዓመት የሰራ ሰው ስለሆነ አማካሪ ቢኖረው የተለያዩ አይነት ነገሮችን በሚሰራበት ሰዓት ደግሞ ያው እሱም የልጅ አባት ስለሆነ የራሴ ልጅ ቢሆን ብሎ ቢያስብና ለራሴ ልጅ ይሄን ነገር ጠይቀዋለሁ ብሎ በማሰብ ራሱን ቢጠይቅ የተወሰኑ ነገሮችን ለማስተካከል እና ኤዲት ለማድረግ እንዲሁም ደግሞ ከመልቀቁ በፊት ብዙ ነገሮችን ለማስተካከል ጊዜ ይኖረዋል ብዬ አስባለሁ። በእርግጥ ሳያስብበት ቀርቶ ላይሆን ይችላል። የሰው ልጅ በብዙ ነገሮች ክፍተት ሊኖርበት ይችላል። ግን እንደዚህ አይነት ነገሮች በተለይ ደግሞ ህፃናትን በኔጌቲቭ ምሳሌነት ማቅረቡ በራሱ ትንሽ ኃላፊነት ላይ ጥያቄ ያስነሳልና እንደ አጠቃላይ ይህን ነው የታየኝ። እስኪ የመጨረሻ ማጠቃለያ የምትለውን ነገር አብረን እንስማ እስኪ። እንደዚህ የፕሮግራም ማጣሪያ ሰንሰርሺፕ ምናምኖችን ማድረግ ይጠበቅበታል ብዬ ነው ማስበው። እንደ መውጫ ግን አንደኛ የልጅቷን ቪዲዮ ቢያወርደው ከታሪክም ቢጠፋ ገብቷል። ቅድም ካነሳ ነው አንፃር የልጅ ህይወት ነው እየተቀለደበት ያለው። እዛ ሌቭል ላይ እንትን ባይል እናትየውም እንግዲህ የሆነ ሽልማት ወይ ይሸልማል ወይ እንደዚህ ያገኛለሁ ብላም ከሆነ ይሄን ነገር ሀሳቧን ትታ እንደገና ቢታይ ነው ምለው። ከዛ በተረፈ ግን ለወደፊቱ ልጆችን በእንደዚህ አይነት በጎ ባልሆነ ገጸ ባህሪ ስሎ ከሚያወጣቸው እቺ ልጅ በእርግጠኝነት ጨዋታ አዋቂ ናት። ጠላና አረቄ የሚለውን አንድ ጊዜ እንኳን አንስተው ብታልፊት ኦኬ፣ ዋና አጀንዳ እንኳን ካላረከው ስቀህበት ምናምን ታልፋለህ። ስለዚህ ሌሎች ላይ ለምሳሌ ጨዋታ እንዴት እንደምትጫወት ስለ ሀገር ቤት ወሬ አጫውችኝ ምናምን ቢላት እኮ ከዚህ በላይ መስራት ይችላል። ስለዚህ በጎ ሳይዳቸውን ብቻ እየመረጠ ሞዴል የሚሆኑትን እንትን ቢል ጥሩ ነው እላለሁ። ቴንኪው በጣም የዛሬው ፕሮግራማችን እንግዲህ ይሄን ይመስል ነበር። በሌላ ጊዜ ሌላ ፕሮግራሞች ይኖሩናል ብዬ አስባለሁ። አይ በደንብ ይኖሩናል። በደንብ የምናወራበት ጉዳይ ነው የሚሆነው። ብዙ ነገሮችን አንስተናል። ያው እኛ ይሄን ነገር የምናወራው ከክፋት ወይም ደግሞ ከሆነ ሳይድ በመያዝ ሳይሆን ያው እንደ ማህበረሰቡ አካል አንዱ ስለሆንን እንደ የሆነ የታየንን መጥፎ ነገር እና በእንደዚህ አይነት ነገር እንዳይቀጥል ስለምናስብና ከመቆርቆር አንጻር ነው እና በሌላ ነገር እንዳይታይ ለማለት እፈልጋለሁ። በጣም ጥሩ ነገር ነው ያነሳ ነው። እኔም በጣም አመሰግናለሁ። እሺ መልካም ምሽት።